ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 1 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የጎንደር ፋኖ አመራሩ አርበኛ ዮሐንስ ንጉሱ በጎንደር ቀጠና ላሉ ፋኖች የአንድ እንሁን የተማጽኖ ጥሪ ሲያቀርብ፣ ባህር ዳር ደግሞ የጥይት ሩምታ ተከፍቷል። ዝርዝር መረጃዎችን ይዘናል። እነ ሽመልስ አብዲሳ አሁን ያለውን የኦሮሚያ ክልል አወቃቀር አፍርሰው አዲስ መዋቅር ሊሰሩ መሆኑ ታውቋል። ሰሙታላችሁ። ኤርትራ ትናንት በፓርላማ ሲዝቱና ሲፎክሩ ለነበሩት አብይ አህመድ ጠንከር ያለ ምላሽ ሰጥታለች። በዘገባችን አካተነዋል። በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፍታለች። በሶሪያ ዋና ከተማ ደማስቆ የፈረንሳዩ ፕሬዝዳንት ማኑኤል ማክሮን አርፈውበት የነበረ ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጎንደር ፋኖ አመራሩ አርበኛ ዮሐንስ ንጉሱ በጎንደር ቀጠና ላሉ ፋኖዎች የአንድ እንሁን የተማጽኖ ጥሪ ሲያቀርብ፣ ባህር ዳር ደግሞ የጥይት ሩምታ ተከፍቷል። የጎንደር ፋኖ አመራሩ አርበኛ ዮሐንስ ንጉሱ ሙጬ ትናንት ማምሻውን ባስተላለፈው መልእክት ራሳችንንና ሕዝባችንን ከፈጽመው መጥፋት የህልውና አደጋ ለማትረፍ ዓላማ በመሰነቅ የጀመርነው የአማራ ትግል ጠላቱን ከመከላከል ወደ ማጥቃት በማሳደግ በወታደራዊና በፖለቲካዊ መስክ እምርታ ያስመዘገበ ነው ብሏል። ይሁን እንጂ በየግዛቱ የተወጠኑ አደረጃጀት ንድፎችን ገቢራዊ ለማድረግ እንደ ጎንደር ፋኖ ያደሩ ጉዳዮችንና አዳዲስ መልከ ብዙ ፍላጎቶች ተደራርበው የቀጠናውን አደረጃጀት አንድ ሳናደርግ ቆይተናል ሲል አክሏል። የትኛውም በሂደት የሚስተዋል አይነት ብዙ መሻት ያጣብበው እንጂ ዋናውን የህዝባችን የሰራዊታችንንና የራሳችንን ህልውና መድህንነት በማስቀደም ልባችንን ከፍተን ህልውናችንን ልናስቀድም ታሪካዊ ኃላፊነታችን ነውና ጓዶቻችን፣ ወንድሞቻችን ኑ የልባችን ቋጠሮ ፈተን የድል በትራችንን እንጨብጥ በማለትም ጥሪ አቅርበዋል። አርበኛ ዮሐንስ የባሩድ ሽታ ምጎ የጠላት በትርን መክቶ ያደገው የጎንደር ቀጠና ፋኖ ትግል ቀድሞ በመደራጀትና ታግሎ በማታገል የጨለማው ዘመን የነጻነት ብርሃን ወጋገናችን ሆኖ ደማቅ ታሪክ ነበረው፣ አለው፣ ነገም ያስቀጥላል ብሏል። አደረጃጀታችን ከታች ወደ ላይ መሆኑ ወራጅ ውሃን ወደ ተራራ ከፍታ የመግፋት ያህል ሲፈትነን መቆየቱ እሙን ቢሆንም አንድ ሁነን አንድ ላለመሆናችን አመክንዮችን ልንደረድርና ልንተነትን እንችላለን። ቢያረፍድም ፈጽሞ አልቀረምና ዛሬ አማራው አታጋይ ድርጅት ለመትከል በቅቷል ሲል አክሏል። ቁልፍ የአንድነታችን ተግዳሮት ግን የልባችን በር መቆለፍ ነውና የተቆለፈውን የወንድማዊ በር የጠራ ዓላማ በር ከፍቻለሁ ኑ ወንድሞቻችን ስንል የልባችን በር ከፍተን በአንድነት ለመገመድ ከግማሽ ርቀት በላይ ተጉዘን ተጠግተናቸዋል፣ ኑ ብላችሁ ተቀበሉን በማለትም ዳግም ጥሪውን አስተላልፈዋል። ይህን በማድረግ ታሪካዊ ትውልድ የመሪነት ሚናችንን እንወጣ፣ በተጨፈጨፈው ወገናችን፣ በጀግንነት በተሰዋው ሰራዊታችን፣ በቆሰለው በተሰደደው ታሰረውና በተንገላታው ወገናችንና ጓዶቻችን በአንድነት ናፋቂው ሰራዊታችን ስም ስለ አንድነት እንማጸናለን። የልባችን ቋጠሮ አላልተን አንድ እንሁን ብሏል። ነጻ ከመውጣትና ከማውጣት በቀር አንዳችም ግላዊ መሻት የለኝምና ለጎንደርና ለድርጅት አንድነት ከባህር ጠለል በላይ ከዳመና በታች በሚገባኝም በማይገባኝም ጉዳይ ሳልወላውል ራሴን ፍጹም የመፍትሄ አካል አድርጌ አቅርቤያለሁ ያለው አርበኛ ዮሐንስ ጓዶቼ፣ ወንድሞቼ ልባችንን ከፍተን መንፈሳችንን አረጋግተን ሕሊናችንን ብቁ አድርገን የዘመናችን የሰማዕታት አደራ ለቁም ነገር እንዲበቃ የመንገዱ አጋማሽ ላይ ተገናኝተን በልባችን መገመድ ጠላትን ድል እንንሳው፣ በልባችን መገመድ ህልው ሁነን እንትረፍ በማለትም ጥሪ አቅርበዋል። መላው ሰራዊታችን፣ ህዝባችንና ደጋፊያችን የጎንደር ፋኖ አንድነት እንዲሰራ በጎ ሚናችሁ አይለይን ሲልም ጠይቋል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ ባህር ዳር ፈለገ ሕይወት ሆስፒታል የአንድ ፖሊስ አመራር አስክሬን መግባቱ ተሰምተዋል። ይህንን ተከትሎም ፖሊሶቹ የሆስፒታሉን ግቢ በጥይት እየጠበጠቡት እንደሚገኙ የአካባቢው ምንጮች ገልጸዋል። እነ ሽመልስ አብዲሳ አሁን ያለውን የኦሮሚያ ክልል አወቃቀር አፍርሰው ለ6 ሊከፍሉት መሆኑ ተሰማ። በሽመልስ አብዲሳ የሚመራው የኦሮሚያ ክልል አስተዳደር በክልሉ ያሉትን 21 ዞኖች በ6 አበይት የክልሉ ክፍሎች በመክፈል አዲስ የአስተዳደር መዋቅር ይፋ የሚደረግበትን ረቂቅ ሰነድ ማዘጋጀቱን ሰምቻለሁ ስትል ዋዜማ ራዲዮ ዘግባለች። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን የሚያመለክት
የሚያመለክት ሰነድ መውጣቱን ዘገባው አመልክቷል። በዚህም 6 አበይት የክልሉ ክፍሎች ስር 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆን ረቂቅ ሰነዱ ጨምሮ አብራርቷል። በዚሁም መሰረት በደቡብ ምስራቅ ኦሮሚያ ስር ይተዳደራሉ በማለት በረቂቅ ሰነዱ ላይ የሰፈሩ ዞኖች አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ሲሆኑ በምስራቅ ኦሮሚያ ስር ይተዳደራሉ የተባሉ ዞኖች ደግሞ ምስራቅና ምዕራብ ሐረርጌ ዞኖች መሆናቸው ተመላክቷል። በደቡብ ኦሮሚያ ስር ይተዳደራሉ ሲል ረቂቅ ሰነዱ የዘረዘራቸው ዞኖችም እንዲሁ ጉጂ፣ ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች ሲሆኑ በምዕራብ ኦሮሚያ ስር የሚተዳደሩት ዞኖች ደግሞ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉዱሩ ወለጋ ዞኖች ይሆናሉ ተብሏል። ሰነዱ በደቡብ ምዕራብ ኦሮሚያ ስር ይተዳደራሉ ያላቸው ዞኖች ደግሞ ጅማ፣ ኢሊባቡር እንዲሁም ቡኖ በደሌ ዞኖች ሲሆኑ በማዕከላዊ ኦሮሚያ ስር ይተዳደራሉ የተባሉት ዞኖች ደግሞ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ እና ደቡብ ምዕራብ ሸዋ ዞኖች ናቸው። በእነዚህ 6 አዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 ሲሆን የነዋሪው ህዝብ ቁጥር ደግሞ 44,119,002 ነው በሚል ይሰፍሯል። በሌላ በኩል ክልሉ ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱም ተዘግቧል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚኒኬሽን እና የማረሚያ ቤቶች የኮሚሽን ስራ፣ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣን እና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸው ተመላክቷል። በአገልግሎት ደረጃ እንደ አዲስ የተዋቀሩ መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዢና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎት እንዲሁም የሰነዶች ምዝገባና ማረጋገጫ አገልግሎት ሲሆኑ በኢንስቲትዩት ደረጃ የተደራጁት መስሪያ ቤቶች ደግሞ የእርሻ ጥናትና የምርምር ኢንስቲትዩት፣ የኦሮሞ ባህል ጥናትና ምርምር ኢንስቲትዩት፣ የህግ ጥናትና ስልጠና ኢንስቲትዩት እንዲሁም የፕላን ኢንስቲትዩት መሆናቸውን ዋዜማ ከረቂቅ ሰነዱ ተረድቻለሁ ብላለች። በልዩ ሁኔታ የተዋቀሩ ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ ኦቤን፣ የአደጋ ስጋት ቡሳ ጎኖፋ፣ የኦሮሚያ ፖሊስና የኦሮሚያ ሉዓላዊ ፈንድ ናቸው። ይህ ሁሉ የእነ ሽመልስ አብዲሳ ዝግጅት ለክፉም ለደጉም በሚል ሀገር የመመስረት እንቅስቃሴ ይመስላል ሲሉ አስተያየት የሰጡም አልጠፉም። የእነዚህ ተቋማት ስያሜዎችና አገልግሎቶች በአብዛኛው የፌዴራል መንግስት ተቋማትን አወቃቀርና አገልግሎት የሚተካ ነው። በተጨማሪም ከዞኑ በላይ ሆነው የተዋቀሩት 6 መዋቅሮች ክልልን የሚተኩ ሲሆን ሽመልስ አብዲሳ የሚመሩት ዋናው የክልሉ አስተዳደር ደግሞ የሀገርነት ቅርጽ እንዲኖረው እየተደረገ ነው ይላሉ አስተያየታቸውን የጠየቅናቸው የፖለቲካ ተንታኞች። ኤርትራ ትናንት በፓርላማ ሲዝቱና ሲፎክሩ ለነበሩት አብይ አህመድ ጠንከር ያለ ምላሽ ሰጠች። የኤርትራ መንግስት አብይ አህመድ ትናንት በፓርላማ ቀርበው የተለመደ የዛቻና የፉከራ የንቀትና የጥላቻ የፍራቻና የስጋት የጸብና ተንኳሽ ንግግሮችን ሲያደርጉ ተሰምተዋል። በተጨማሪም መሬት ላይ ያለውን ሀቅ የካደና እርስ በርሱ የተቃረነ አስተያየት ሲሰጡ ውለዋል። ኢትዮጵያ ሰላም ሆናለች ይሉና ህዝቡ በቀየው እየታመሰ መኖር አልቻለም ይላሉ። የሚፎክረው የፈራ ነው ካሉ በኋላ ደግሞ ደርዝ የሌለው መዓከራ ሲያሰሙ ይታያል። ታዲያ ከአብይ አህመድ የትናንት ፉከራዎች ውስጥ አንዱ ሱዳን ሻቢያና ህዋት በጋራ ቢመጡም ምንም አልፈራም ምንም አያመጡም የሚለው ይገኝበታል። ለእነዚህና መሰል ለተነሱ ነጥቦች የኤርትራ መንግስት ማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። አብይ አህመድ ህዋት በሱዳን ጦርነት እየተሳተፈ ነው፣ የትግራይ ወጣቶችንም ለጦርነቱ እየሸጠና እያሳተፈ ነው ሲሉ ተሰምተዋል። የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳኑ ፈጣን ደጋፊ ኃይሎች በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃዎች አሉ ሲል አጸፋዊ ምላሽ ሰጥቷል። አብይ አህመድ ህዋት በየዕለቱ ትንኮሳ እየፈጸመብኝ ነው፣ ከኤርትራ ጋርም አብሮ እየሰራ ነው፣ ስለዚህ ትንኮሳ ከፈጸሙብኝ ለመዋጋት ዝግጁ ነኝ ብለዋል። የኤርትራ መንግስት በበኩሉ ብልጽግና የዓለም አቀፍ ህግጋትን የቀጠናውን ሀገራት ሉዓላዊነት እየጣሰ ያለው የባህር በር ባለቤትነት በሚል በሚያሳየው የግዛት ማስፋፋት ፍላጎት ነው ብለዋል። የብልጽግና መንግስት በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትል ወርፋለች። የኤርትራ መንግስት ደግሞ በተቃራኒው የኢትዮጵያ መንግስት የሚከተለው ያልተረጋጋና ግጭት ቀስቃሽ ፖሊሲ ለቀጠናው ሰላም መታወክ ዋና መንስኤ ነው የሚል አቋም ይዟል።
በሶሪያ ጉብኝት ያደረጉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከቦምብ ጥቃት አመለጡ። በሶሪያ ዋና ከተማ ደማስቆ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አርፈውበት የነበረ ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች 2 ፈንጂ መሳሪያዎችን አግኝተው የማክሸፍ እንቅስቃሴ ሲጀምሩ ፍንዳታው መድረሱን ታና የተባለ የመንግስት የዜና ወኪል ዘግበዋል። ዘገባው የሚያመለክተው አንደኛው መሳሪያ የቆመ ተሽከርካሪ ውስጥ ተቀምጦ ነበር፣ ሌላኛው ደግሞ በቆሻሻ ማጠራቀሚያ ተደብቋል። ከሶሪያ መሪ አህመድ አልሻራ ጋር ለመወያየት ወደ ደማስቆ የተጓዙት ፕሬዚዳንት ማክሮን በወቅቱ በፕሬዝዳንታዊ ቤተ መንግስት ውስጥ ነበሩ። ፕሬዚዳንቱ ደህና እንደሆኑና ፍንዳታውን እንዳልሰሙ ባለስልጣናቶቻቸው ገልጸዋል። የፈረንሳዩ ፕሬዚዳንት የሶሪያ ጉብኝታቸውን ሲያጠናቅቁ ለኔቶ ጉባኤ ወደ ቱርክ እንደሚጓዙ ይጠበቃል። የሶሪያ መገናኛ ብዙሃን እንደገለጹት ከተጎዱት መካከል 4ቱ የፖሊስ አባላት ናቸው። የአገር ውስጥ ጉዳዮች ሚኒስቴር የጥቃቱን ፈጻሚዎች ለመለየት ምርመራ እንደጀመረም ተዘግበዋል። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችና ምስሎች ሆቴል አቅራቢያ ከቆመ ተሽከርካሪ ላይ ጭስና እሳት ሲነሳ አሳይተዋል። ቢቢሲ አረቢክ ያነጋገራቸው አንድ የዓይን እማኝ የመጀመሪያው ፍንዳታ ሲከሰት በቱሪዝም ሚኒስቴር ዋና መስሪያ ቤት ፊት ለፊት ቆመው እንደነበር ገልጸዋል። እማኙ የሚያስረዱት የመጀመሪያው ቦምብ ከፈነዳ በኋላ የደህንነት ኃይሎች አጠራጣሪ ቁሶችን እየፈለጉ ነበር። ይህንን በሚያደርጉበት ሰዓት ከመጀመሪያው ፍንዳታ በግምት 20 ሜትር ያህል ርቀት ላይ ሁለተኛ ፍንዳታ መከሰቱን ተናግረዋል። የዓይን እማኙ የመጀመሪያው ፍንዳታ ንብረቶችን ቢጎዳም ሰው አልቆሰለም፣ ሁለተኛው ፍንዳታ ግን በበርካታ የደህንነት ኃይሎችና በትራፊክ ፖሊስ አባላት ላይ ጉዳት አድርሷል ሲሉ ለቢቢሲ ተናግረዋል። ከፍንዳታው በኋላ ማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዚዳንት ማክሮን ምንም ነገር የሶሪያ ሴቶችና ወንዶች በሙሉ ሉዓላዊነቷ፣ ደህንነቷ፣ ብዝህነቷና አንድነቷ በተጠበቀ ሶሪያ ለመኖር ያላቸውን ምኞት አያደናቅፍም ብለዋል። በሆርሙዝ ወሽመጥ መርከቦች መመታታቸውን ተከትሎ አሜሪካ ኢራን ላይ ጥቃት ከፈተች። በሆርሙዝ ወሽመጥ ሲጓዙ የነበሩ 3 የነዳጅ ጫኝ መርከቦች ከተመቱ በኋላ አሜሪካ ኢራን ላይ ጠንካራ ጥቃት ከፍታለች። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ወሽመጥ የሚገኙ ከ60 በላይ የኢራን እስላማዊ አብዮታዊ ዘብ አነስተኛ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታቱን አስታውቋል። የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ከሳምንታት በፊት የተፈረመው የኢራንና አሜሪካ መግባቢያ ስምምነት የሚጥስ እንደሆነ ገልጸዋል። ኢራን ቆራጥ እርምጃዎችን እንደምትወስድም አስጠንቅቀዋል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚያሳየው ድብደባ የተፈጸመባቸው ኤሽም ደሴት እንዲሁም ባንደር አባስንና ሲሪክን የተባሉት አካባቢዎች ናቸው። በእነዚህ አካባቢዎች በፍንጣሪ የተመቱ ሰዎች ጉዳት እንደደረሰባቸው ተገልጿል። ኢራን አሜሪካ ጥቃት እንድትከፍት ላደረጋት የሶስቱ ነዳጅ ጫኝ መርከቦች ጥቃት በቀጥታ ኃላፊነት አልወሰደችም። የአሜሪካ ጦር ማዕከላዊ እዝ ከ60 አነስተኛ ጀልባዎች በተጨማሪ የኢራን የሚሳኤል ማስወንጨፊያ ስፍራዎችና የእዝ ማዕከላትን መምታቱን አስታውቋል። ኢላማዎቹ የሚገኙበትን ቦታ ግን አልገለጸም። አሜሪካ በሶስቱ ነዳጅ ጫኝ መርከቦች ላይ የተፈጸመው ሙሉ በሙሉ ተቀባይነት የሌለው ጥቃት መዘዝ እንደሚያስከትል ገልጻ ነበር። ጦሩ እንደገለጸው የአሜሪካ ጥቃቶች የተፈጸሙት በዓለም አቀፍ የውሃ መስመር ላይ ንጹሃን በግለሰቦች የሚቀዝፉ የንግድ መርከቦችን ኢላማ በማድረጋቸውና ጥቃት በመሰንዘራቸው ከፍተኛ ዋጋ እንዲከፍሉ ለማድረግ ነው። የኢራን የውጭ ጉዳይ ሚኒስትር እርምጃው የመግባቢያ ስምምነቱን የሚጥስ እንደሆነ ገልጿል። የአሜሪካ መንግስት ቅን ልቦናና ወጥ አቋም የሌለው እንዲሁም የማይታመን መሆኑን እንዳረጋገጠም ጠቅሷል። አክሎም ኢራን ብሔራዊ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊ ነው የምትለውን የትኛውንም እርምጃ ትወስዳለች ብሏል። በሆርሙዝ ወሽመጥ ሲያልፉ የተመቱት መርከቦች የእነርሱ እንደሆኑ የገለጹት ኳታርና ሳውዲ አረቢያ ጥቃቱን ያወገዙ ሲሆን ኢራንንም ተጠያቂ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ግን የኳታርን ክስ ከመልካም ጉርብትና መርህ ጋር የተቃረነ ሲሉ ገልጸውታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።